ባህላችንን እናስተዋውቅበታለን እንዲሁም ደግሞ ምግባችንን እንዲሁም ደግሞ የሌሎች ብሔር ጓደኞቻችን አንድ ላይ በመሆን በደመቀ ሁኔታ እናከብረዋለን እና በጣም በጉጉት የምንጠብቀው ጊዜ ነው። አንድነታችንን ድምቀታችንን የምናሳይበት ነው። የባህል ልብሳችን ለብሰን ሁላችንም የባህል ምግባችንን ሰርተ ማለት ነው። በትልቁ ነገር አንድነታችንን የምናንጸባርቅበት በዓል ነው። ይሄ በዓል ለኛ በጣም ለየት ያለ በዓል ነው ማለት እዚህ በኳታር ላይ የምንኖር ኢትዮጵያውያን በአመት ውስጥ አንዴ የሚያሰባስበን ነገር ቢኖር የኢትዮጵያ ቀን ነው። እንደሚታወቀው ኢትዮጵያ ህብረ ብሔር ናትና የተለያዩ ብሔር ብሔረሰቦች ተወላጆች የሆኑ እዚህ ሀገር የሚወለዱ ልጆች በተለይ የአንዱን ካልቸር የሌላውን ባህል ከአንዱ ጋር የምናስተዋውቅበት የምናሳይበት ነው። በጣም ደስ ይላል። አንደኛ ነገር ደስ የሚለው እኛ በመሰባሰባችን ብዙ እንገናኛለን፣ ያለንን እንትን እንለዋወጣለን እና በጣም ደስ ይላል። በመገናኘታችን መገናኘቱ ራሱ አንድ ነገር ነውና በጣም ደስ ይላል። ያው አገራዊም ነገሮች ሲኖሩ መንግስት በሚያስፈልገው ነገር ላይ ተሳትፎ በማድረግ ሁሉ አስተዋጽኦ ያለን ማህበር ነን ማለት ነው ዶሃ ላይ እና በጣም ደስ ይላል። አንድነትን ለማሳየት በጣም እንተጋለን፣ እንለፋለን። ትልቅ አጋጣሚ ነው። ልጆች ይገናኛሉ፣ ጓደኛሞች ይገናኛሉና ጥሩ አጋጣሚ ነው። እርስ በርሳችን የተሻለ ስራዎች እንድንሰራ በጋራ ደግሞ የአገር ልማትንም በማስመልከት እንድንተባበር እንድናግዝ አገራችንን በደንብ አድርገን ሰፖርት እንድናደርግ ይረዳናል። መተዋወቅ ይመጣል። እንደዚህ አይነት አጋጣሚዎች ጥሩ ናቸው። ኢትዮጵያን የማያውቁ ሰዎች እንደዚህ አይነት በዓል ሲያዩ የመጠየቅና ማንነታችንን ለማስተዋወቅ ትልቅ ግብአት ነው ብዬ አስባለሁ። ትልቁ ነገር እንደውም መገለጫ የሚሆነው በትልቁ ግድባችን አባይ ላይ ቦንድ በመግዛት የልማት ማህበረቶች አሉ። በልማት ማህበር ላይ ደግሞ በመሳተፍ ለምሳሌ የኦሮሚያ ልማት ማህበር አባል ነኝ። በዛ ላይ ትልቅ አስተዋጽኦ ያለን ሰዎች እዚህ ያለን ማለት ነው እና ሀገርን በመገንባት በኩል ምን ጊዜም እኛ ከሀገራችን ጎን ሆነን የምንሳተፍ ሰዎች ነን።